ሰላም ሰላም ቤተሰቦችዬ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለመላው የኦርቶዶክስ እምነት ተከታዮች እንኳን ለሆሳዕና በዓል በሰላም አደረሳችሁ። በኦርቶዶክሳውያን እጅግ በጣም ታላቅ በዓል ነው እና ዛሬ ደስ የሚል ቀን ነው። እውነት ለመናገር የእኛም የጾም አጋማሽ ነው። እንግዲህ ሙስሊሞችም ያው ወደዛው እየተዳረሱ ነው። እግዚአብሔር ለሁላችንም ጾማችንን እየበረከት ያድርግልን። የሙስሊሙም ሆነ የኦርቶዶክስ ሁላችሁም የእውነት ፈጣሪ ለበረከት ያድርገው። ምን ጾመውን ጾም በነገራችን ላይ ብዙ ትርጉም አለው፣ ብዙ ጥቅምም አለው ለስጋችን ሳይሆን ለነፍሳችን እና ጾሙን እንግዲህ በሰላም እንዳስጀመረን በሰላም ያስጨርሰን። ግማሽ ደርሰናል። እንግዲህ አይዟችሁ በርቱ እህቶቼም፣ እንግዲህ ስራ የሚበዛባችኋል በዚህ ሰዓት እና ዛሬ እንግዲህ ያው ሀይሚና ብሩኬ ትላንትና በጣም ደስ የሚል ቪዲዮ ነበር ይዘውልን የመጡት። እጅግ በጣም ደስ የሚል የእውነት ቀልቤን የሳበው ቪዲዮ ነው። ያው ብዙዎችን እውነት ትላንት እንደዛ በሳቅ በፈገግታ በደስታ ስላየኋቸው እጅግ በጣም ደስ ብሎኛል እና ሀይሚና ብሩኬ ልክ እንደ ታናሽ እና እንደ ታላቅ ሲቀጣ ሀይሚን ሲቀጣ ብሩኬ ሲሯሯጡ ሲላፉ ምናምን ነገር ደስ የሚል ጊዜ ነበር። እውነት ለመናገር ያው መጀመሪያ ላይ ሀይሚዬ መቼም ያው ብሩኬን የማስጨነቅ ውስጧ ነው። ምንጊዜም ቢሆን ትንሽ አስጨንቀዋለች፣ ግን ደግሞ ምንም ማለት አይደለም። ያው ያለ ነው። አንዳንዴማ እንደዚህ ታስጨንቀው እሱስ አስጨንቋት የለ ባለፈው አብሬሽ ካላደርኩ ብሎ የኔ ምርጦች ማለት ነው። በጣም ነው የምወዳቸው። በነገራችን ላይ እግዜርን ነው የምላችሁ። እንደው ፈጣሪ ይህን ሳቃቸውንና ፈገግታቸውን እስከ መጨረሻው ያድርግላቸው። ሌላ ምንም ምለው ሌላ ቃል የለኝም እና እውነት ለመናገር ከቤተ ክርስቲያን መጥቼ የቤት ቡና ፈላልቼ ምናምን ነገር ቁርስ ከበላም በኋላ ባሌ የሆነ የበረራ ማለት ስብሰባ ምናምን ተጠርተው ወደ አዲስ አበባ ሄደ። ከዛ ድብር አለኝ። ድብር በቃ እንዴት ነው በቃ ለ4 ቀን ምናምን ነው የሚሄደው እና ከተጋባን ጀምሮ እስካሁን ድረስ አንድ ቀንም ተለያይተን አናቅም። ተለያይተን አድረን አናቅም። ጭራሽ የምንሄድበት ቦታ እያንዳንዱ ቦታ አብረን ነበር የምንሄደው። ያው ቀን ብቻ ነው እንጂ የምንለያየው እሱ ስራ ስለሚውል ማታ ጭራሽ ተለያይተን አድረን አናቅም እና ዛሬ እሱ ጥሎኝ ስለሄደ ትንሽ ደብሮኛል። ያው ግዴታ ስለሆነ ነው። እኔ ደግሞ ማልሄድበት ነው። ምክንያቱም ያው እሱ ስብሰባ ነው የሄደው ለ3 ቀን ያክል ትሬዲንግ ነውና እኔ ደግሞ ደብረኝ ቁጭ ብዬ እነሱ ቪዲዮ ማየት ጀመርኩ። ገብቼ እግዚአብሔርን የሀይሚና የብሩኬን ቪዲዮ ማየት ጀመርኩና ኢሜል ቀይሬ ነው የማየው። እንደነገርኳችሁ የሀይሚን ቻናል ደጋግማችሁ በአንድ ኢሜል አትዩ። በአንድ ኢሜል ከታየ ጥሩ አይደለም፣ ፌክ ነው የሚመስለው። እሷ እየደጋገመች በሌላ የምታየው ነው የሚመስለው። ዩቲዩብ የሚያስበው እንደዛ ነው፣ አንድ አይነት ሲሆን ማለት ነው። በአንድ አይነት ኢሜል ደጋግሞ ማየት ለቻናሉ አደጋ አለው። ዩቲዩብ ሼር እንዳያደርገው ያደርጋልና ኢሜል ቀይሬ ነበር እያየሁ የነበረው። ከፈለጋችሁ ይሄን ማለት አንዳንድ ልጆች ከ10 በላይ ከ20 በላይ እያየሁት ነው እያላችሁ ልጆች ኮሜንት ላይ አይቻለሁ። ሀይሚ ኮሜንት ላይ እና ከስርም ሪፕላይ አድርጌ ጽፌላችኋለሁ። ካያችሁት ደጋግሞ ማየት ችግር አለው በራሱ። ከ10 በላይ ያለው የምትዩ ያልሹ ልጅ ማለት ነው። ግን እንዴት መሰላችሁ እዚ ጋ ቪዲዮውን ስትጀምሩ የተወሰነ ቪዲዮ ካያችሁ በኋላ ላይክ አድርጉ። ከዛ በኋላ ደግሞ ቪዲዮውን ሳታንሸራትቱ እስከ መጨረሻው እዩላት። ሳታንሸራትቱ ማለት ነው፣ ወዲያ ወዲህ ሳታደርጉ። ከዛ በኋላ ግን ደግማችሁ አትዩት። እንደው ምናልባት አንዴ ችግር ላይኖረው ይችላል፣ ግን 2 3 በፍጹም አይታይም። ችግር ያመጣልና በአንድ ኢሜል ደጋግሞ ሲታይ ችግር አለው። እና ገብቼ የእነሱን ቪዲዮ እያየሁ ነበረ። የ2 ስልክ ስላለኝ በአንድ ስልኬ ትላንት አይቻለሁ፣ በአንድ ስልኬ ደግሞ ዛሬ እያየሁ ነበርና ደስ የሚል ቪዲዮ ነበር። ፈታ ብዬ ካለሁበት ሙድ ወጥቼ ደግሞ ወደ ሌላ ቤት እየሄድኩ ነበረ። ከዛ የሆነ ናቲ ግሬስ የሚባል ልጅ ቤት ሀይሚን አፍቀሪያታለሁ ሀይሚ እያለ
ቪዲዮ ተሰርቷል። አብዶ ማለት ነው ሀይሚን አፈቅራታለሁ ምናምን ብሎ ማለት ነው። እና በጣም የሚገርመኝ ነገር ግን ማለት ነው ሀይሚና ብሩኬ አዎ ስራ እየፈጠሩ ነው ለሌሎች ዩቱበሮች። ግን ደግሞ ውዶቼ እሷ ምንም እንኳን ፕራንክ ቢሆን ደስ በማይል መልኩ አትስሩ። በሷ ማለት እሷን ሊጎዳት ወይም ደግሞ እሷን ይሁን ችግር ሊያመጣባት በሚችል ነገር ለምንድን ነው የምትሰሩት? አሁን በቀደም ያልሆነ ፕራንክ አድርጎ ያኛው ትልቅ ጦርነት ከፍቶ ነበረ እና ለምን እንደዚህ ማለት ደስ አይልም። ደስ የማይል ነገር ደስ አይልም። እና እንደዚህ አታድርጉ። ሌላ በመልካም በጥሩ ነገር ስሩባት እንጂ ለምንድን ነው ፕራንክም ቢሆን ልክ በሱ አንደኛ ወይ እሷን ወይ እሱን ማስፈቀድ አለባችሁ። ቢያንስ ከሁለት አንዳቸው አስፈቅዱ። ብሩኬን ከሆነ ፕራንክ የምታደርገው ሀይሚ ማስፈቀድ ነበረብህ። ትላንትና ደግሞ በሀይሚ ምክንያት አበድኩ ብሎ ዝክትልትል ያለ ልብስ ለብሶ መጥቶ ነበርና አይ እንደው ይቺ ሀይሚ ፈረደባት አልኩኝ። እኔማ ይቺ ሀይሚ ግን ፈረደባት። ይቺ ሀይሚ ምን አስባችሁ ነው እንደዛ አበድኩ ብሎ ምናምን ለምን እንኳን ፕራንክ ቢሆን በማይሆን እሷን ደስ በማይላት መልኩ ቪዲዮ ባትሰሩ ደስ ይለናል። ሌላ ነገር ሰብስክራይብ ከሆነ እውነት ለመናገር እናንተ አሁን ይሄ እነዚህ አሁን ያም ልጁ ይገናኛሉ ከነ ኤፋም ጋር ከነ ቡራም ጋር ይሄም ደግሞ እዛው አካባቢ ነው እና የአንድ አካባቢ ልጆች ናቸው። እነሱ ደግሞ አብረን እንደግ የሚሉ ልጆች ናቸው። ስለዚህ ቀረብ ብላችሁ እንደዚህ መስራት እንፈልጋለን አሰሩን ብትሏቸው እግዚአብሔርን እምቢ አይሉም። ሀይሚና ብሩኬ እኛ ሩቅ ስለሆንን ነው። እኛ ሩቅ ነው ያለነው ለማግኘትም ትንሽ ይከብዳል። ለኛ ማለት ለምን ሩቅ ቦታ ስላለን ማለት ነው። እናንተ ግን እዛው እኔ አሁን እዛው አካባቢያቸው ብሆን እርግጠኛ ነኝ እስካሁን ማግኘት እችል ነበር እነሱን። ግን ያው እነሱን እኛ ማግኘት አንችልም። እናንተ ግን ትችላላችሁ እዛው ያላችሁ ስለሆናችሁ ማለት ነው። እና በመልካም ነገር ስሩ እንጂ እሷን በሚጎዳት መልኩ ባትሰሩ ደስ ይለናል። ለምን እሷም የምትሳቀቅበት ነገር የለም። ለምን አሁን ይሄ ልጅ በሀይሚ ምክንያት አበድኩ ምናምን ብሎ ይደብራል፣ ደስ አይልም። አንዳንዴ እንግዲህ እሷም ማፋውጥታ ተናግራለች ትላንትና። በእርግጥ ደስ አላለኝም፣ ግን ደግሞ ይቅር ብየዋለሁ ብላለች። ደስ አላለኝም ሳይሆን ያለችው ያናድዳል፣ ፎቶዬን ለጥፎ ምናምን ብላለች እና ፈቃደኛ ሰጥቶን እንደዛ ማድረጉ ለምን እንዳስፈለገ አላውቅም። እና ማሮቼ፣ ውዶቼ፣ ፍቅሮቼ በጣም ነው የምወዳችሁ። የጨረቃ ፋሚሊዎች ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ጨረቃዎቻችን አይ ላቭ ዩ ሶ ማች። የእውነት በጣም ነው የምወዳቸው። በጣም እግዚአብሔር ነው የምላችሁ። እኔ አላውቅም በምን ቃል እንደምገልጻቸው ራሱ እኔ ብቻ ሳልሆን በጣም ብዙ የሚወዷቸው ሰዎች አሉና እነዚህ ጨረቃዎች ታዳጊዎች ገና ወደፊት ብዙ የሚሰሩ ልጆች ናቸውና በርቱ፣ ደህና ሁኑልኝ።